በተፈጥሮ በቅለው ግን ደግሞ በጥቃቅን ነፍሳት አማካኝነት ዝርያቸው በስቶ አንዱ ያለ አንዱ በምድር ላይ መኖር እስከማይችሉበት ድረስ ተፈጥሮ ከሰው ልጅና ከእንስሳት ጋር አዛምዷቸዋል። እንዲህ ለዓይን የሚማርኩ በውስጣችን ሐሴትን የሚያጭሩ ጥቅጥቅ ያሉ ደኖች ዛሬ ላይ በዚህ ቁመና ለመታየታቸው የጥቃቅኖቹን ነፍሳት ያህል የሰው ልጅ ያበረከተላቸው አስተዋጽኦ እምብዛም ነው። እጽዋቶች ዘራቸው የሚዛመትበት ወይም የአበባ ብናኝ ከአበባ ወደ አበባ የሚሄድበት ሌሎችም እንደ ንፋስ ወፎች ሌሎችም እንዳሉ ሆኖ ተጠብቆ የኢንሴክት ድርሻ ግን በጣም ከፍተኛውን ድርሻ ይወስዳል። ያ ማለት ምን ማለት ነው? ለፕሮዳክቲቪቲም ወይም ለምርት መጨመር በጣም ትልቅ ድርሻ አላቸው። እንዲሁም ደግሞ አበባ ያላቸው ተክሎች ስንል የምግብ ተክሎች ብቻ ሳይሆኑ ሌሎች ዋይልድ የሆኑ ወይም የጫካ ውስጥ የሚገኙ የተለያዩ እጽዋቶችን ስለሚነካ የነኚህ ነፍሳቶች መኖር በባዮዳይቨርሲቲ ወይ በብዝሃ ህይወት ላይ ወይም ደግሞ ብዝሃ ህይወት ደግሞ ብለን ስንል ብዙ እንስሳቶች እንደውም ሌሎች ነፍሳቶች ወይም ሌሎች ለአካባቢ የሚጠቅሙ ባይናችን የማናያቸው ሁሉ መገኛ የሆነ የሰው ልጅም እጽዋት ላይ በጣም ለኑሮ ዲፔንድ ያደረገ ከመሆኑ አንፃር የነኚህ ኢንሴክት ፖሊኔተር ወይም አርካቢ ብናኝ ነፍሳት የምንላቸው መኖር በጣም አስፈላጊ ነው። ጥቅማቸውም ይሄን ለማድረግ ነው ማለት ነው። በተፈጥሮ የበቀሉ የደን ዛፎች እንዲስፋፉና ዝርያቸው እየበዛ እንዲሄድ ከማድረግ ባለፈ አርሶ አደሩ የዘራው ዘር ፍሬ አፍርቶ ምርታማ እንዲሆንም በሰው ልጆች ዘንድ ትኩረት ያልተሰጣቸው ጥቃቅን ነፍሳት ትልቅ ድርሻ አላቸው። የወንዴውን ብናይ ወደ ሴቲው በመውሰድ ሂደት ውስጥ ያለው ስርዓት ያው እርክበ ብናኝ ይባላል ወይም ደግሞ ፖሊኔሽን የምንለው ማለት ነው። ስርዓቱ ይሄ ነው። ይህንን ተግባር የሚፈጽሙት ደግሞ ማን ናቸው የሚለው ላይ ስንመጣ እነዚህ ብናኝ አርካቢዎች ናቸው። ብናኝ አርካቢ ብለን የምንጠራቸው እንደ በዋናነት ከሚታወቁት መካከል በመጀመሪያ ደረጃ ንብና የንብ ቤተሰቦች፣ ዝንቦች፣ በተለይ ደግሞ አበባ ቀሳሚ ዝንቦች አሉ፣ የአበባ ዝንቦች የሚባሉ አሉ። እነዚህ ሺርፊድ ፍላይስ ብለን የምንላቸው በአብዛኛው። በሶስተኛ ደረጃ ቢራቢሮዎችን እናነሳለን። እንዲሁም ደግሞ በአራተኛ ደረጃ እነዚህ ጢንዚዛ ቤተሰቦችን ልንወስድ እንችላለን። ሌሎችም አሉ። ያው በዋና ዋናነት ግን እነዚህ አራቶች ላይ ትኩረት ያደርጋል። በምድር ላይ ለብዝሃ ሕይወት የመኖር ህልውና የሆኑት የደን ዛፎች ዝርያቸው ሳይጠፋ በዚህ ልክ እንድናያቸውና እንድንጠቀማቸውም ምክንያት ለሆኑት አርካቢ ብናኝ ነፍሳት ትኩረት ሳይሰጣቸው ቢቆዩም ካለፉት 2 ዓመታት ወዲህ በሐዋሳ ዩኒቨርሲቲ የወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ የተለያዩ የምርምር ስራዎችን እያከናወነ ይገኛል። የፕሮጀክቱ ዓላማ እንግዲህ እነኚህ ብናኝ አርካቢ ነፍሳት የምንላቸው ሳይንሳዊ ትኩረት የተነፈጋቸው በህብረተሰቡም እንዲሁም በተማረውም ህብረተሰብ ዘንድ ያለው ግንዛቤ በጣም አናሳ ስለሆነ ይሄንን አንደኛ ያለውን በምርምር ለዓለም አቀፍ ህብረተሰቡ ለሚፈልገው ተመራማሪ በዘርፉ ላሉ ተመራማሪዎች ጥናትና ምርምር በሁለት ጥብቅ ቦታዎች በባሌ ተራራዎች ብሔራዊ ፓርክና በከፋ ባዮስፌር ሪዘርቭ ስለ አርካቢ ብናኝ ነፍሳት ስለ ዝርያቸው የት የት ይገኛሉ፣ በስንት ቁጥር ይገኛሉ የሚለው ጥናት ማካሄድ ነው። ሁለተኛው ደግሞ ይሄ የተገኘውን ጥናት ለህብረተሰቡ ወይም ለዓለም አቀፍ ለሚመራመሩ ተቋማት በተለያየ የመረጃ ቋቶች ያሉ ማድረስ ነው። ጥቅማቸው በዚህ ልክ መሆኑን ባለመረዳት በተለያዩ መንገዶች ለጉዳት ሲዳረጉ የነበሩ ጥቃቅን ነፍሳት
ዛሬ ላይ ለተመራማሪዎች መነሻ ሐሳብ ሆነዋል። አርካቢ ብናኝ ነፍሳት ቁጥር መመናመን ትልቅ ችግር ሆኖ እንደሚገኝ ጥናቶች ያሳያሉ። በእኛ ሀገር ግን ስለነኚህ ነፍሳት ግንዛቤውም ያናህል አይደለም። ስለዚህ የኛ የምርምራችን መነሻ ሐሳብ እነኚህ የተለያዩ ጥናቶች ላይ በመመርኮዝና በአገራችን ያለው ግንዛቤ ወይም ዲስትሪቢዩሽኑን እንኳን ወይም እነኚህ ነፍሳቶች የት ይገኛሉ፣ በምን ያህል ልክ ይገኛሉ፣ እነማን ናቸው የሚለው ጠለቅ ያለ ጥናት ባለመኖሩ እሱን ጠቅሰንና የነሱ ብዛት ምን ያህል ነው ወይ አይነታቸው ምን ያህል ዳይቨርስ ነው ወይ ዳይቨርሲቲያቸው እንደገና ደግሞ የት ነው የሚገኙት በየትኛው ተክል ላይ ሁኔታውስ እንዴት ይመስላል እየተመናመኑ ነው ወይስ የሚለውን ያማከለ ነው ጥናቱ ማለት ነው። ካቡና ይሄ ኤክስፐሪመንት የምንሰራው ነው። ኤክስፐሪመንት ምንድነው? ፖሊኔሽን ባግ ይሄኛው ብራንች ቀለም ያለው ምልክት አድርገን ነው ይሄን ሸፍነነዋል። ይሄ ከተሸፈነ ምንድነው ማለት ነው? ኢንሴክት ፖሊኔተርስ ወይም አርካቢ ብናኝ ነፍሳት አይገቡም አያገኙትም ማለት ነው። አበባ ከማበቡ በፊት ነው የሸፈነው። ከዛ አበባው እንደጨረሰ ከፍተነዋል ማለት ነው። ስለዚህ ይሄኛው ፖሊኔሽን አርካቢ ብናኝ ነፍሳት ብናኙን ወስደው ከአንዱ ወደ አንዱ አበባ አላገናኙትም ማለት ነው። ይሄ ደግሞ የዚህ ተቃራኒው ደግሞ አርካቢ ብናኝ ነፍሳት እንደዚሁ በተፈጥሮ ክፍት አድርገነዋል ማለት ነው። እንዳይለያይ እኩል ብራንች ነው የወሰድነው፣ አንድ አይነት ብራንች ነው የወሰድነው። ምክንያቱም እታች ብንወስድ የተለያየ ስለሚሆን ማለት ነው። ይሄ በምንም ነገር እኩል ናቸው። ልዩነታቸው ምንድነው? አንደኛው ፖሊኔተር አግኝቷል፣ አርካቢ ብናኝ ነፍሳት አለ። ይሄኛው አግኝቷል፣ ይሄኛው ደግሞ ከዛ ተሸፍኗል ማለት ነው። ስለዚህ ይሄ አሁን በግልጽ ይታያል ማለት ነው። ሳይዛቸው፣ መጠናቸው፣ ቁጥራቸው ይሄኛው በጣም ጭርግግ ብሎ አፍርቷል፣ ይሄኛው ደግሞ አነስ ያለ ነው። ይሄ የሚያሳየው እንግዲህ የቡና ምርትን በ30 እስከ 50% የሚሉ ጥናቶች አሉ። መጨመሩ ለአንዱ ይሄ መረጃ ነው ማለት ነው። ግልጽ የሆነ መረጃ እነኚህ አርካቢ ብናኝ ነፍሳት ምርታማነትን ይጨምራሉ፣ በዚህ ደግሞ የቡና ምርታማነት በትክክል ይጨምራሉ የሚለውን ግልጽ አድርጎ ያሳየናል ማለት ነው። በሐዋሳ ዩኒቨርሲቲ የወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ ተመራማሪዎች አርካቢ ብናኝ ነፍሳት በምርታማነት እድገት ላይ ያላቸውን አበርክቶ በምርምር አስደግፈዋል። የነኚህ የብናኝ አርካቢ ነፍሳትን የሰብል ምርት ያሳድጋሉ። የሰብል ምርት ደግሞ ዋነኛ የሰብል ምርት ካሽ ክሮፕ የሚባለው ቡና ነው። ቡናን በመምረጥ ምርምር ተሰርቷል ማለት ነው። ምንድነው ቡናው? እነኚህ የአርካቢ ብናኝ ነፍሳት ሲኖሩና ሳይኖሩ ዘር ሲያሰራጩና ዘር ሳያሰራጩ ያለውን የቡና ምርት ለማወቅ ምርምር ለአንድ ዓመት ለሚደርስ ቡና ላይ ምርምር ተሰርቷል። እሱም አሁን የቡናውን ፍሬ ተሰብስቦ ተተንትኖ ጥናቱ ወደ መጠናቀቅ እየደረሰ ነው ማለት ነው። ስለዚህ የቡና ምርትን በስንት % ይጨምሩልናል የሚለው የተለያዩ ሀገራት የተሰሩ ጥናቶች ስላሉ ይሄንን ጥናት ደግሞ እዚሁ በከፋና በባሌ ሰርተን እኛም ደግሞ የምናገኘውን ውጤት የነሱን አስተዋጽኦ በደንብ ለማስረጽ ያስችለናል ማለት ነው ይሄ ምርምር። ሌላኛው እንግዲህ በአዲስ አበባ ናቹራል ሂስትሪ ሙዚየም ወይም ቤተ መዘክር እና በወንዶ ገነት ደንና ተፈጥሮ ሀብት ኮሌጅም ላብራቶሪ ወይም ሙዚየም አዘጋጅተን እነኚህን የሰበሰብናቸውን ከከፋና ከባሌ እዛ በላብራቶሪ ደረጃ ፕሪዘርቭ አድርገናቸው አርካቢ ብናኝ ነፍሳቶቹ ይገኛሉ ማለት ነው። እዛ በአዲስ አበባ ዩኒቨርሲቲ የምናደርግበት ምክንያት የሀገራዊ ተቋም ስለሆነ የሀገር እንደ ሀገር በሀገር ደረጃ ያለ ቤተ መዘክር ስለሆነ በሀገር ደረጃ እውቀቱ እንዲስፋፋ እንደው በተጨማሪም ደግሞ ከውጪ የተለያዩ ሀገራት የሚመጡ ተመራማሪዎች በዘርፉ ያሉ ተመራማሪዎች ይህንን እውቀት እንዲያገኙ በተጨማሪም ደግሞ እነሱ በዚህ ላይ ተንተርሰው ሰፋ ያለ ምርምር እንዲሰሩ የማድረግ ዓላማ ነው ያለው።
በከፋ አካባቢ ኮረሪማ የታወቀ ነው። ኮረሪማ እና ድንብላልም ኮረሪማ እነኚህ ላይ ደን ውስጥ የተፈጥሮ ኮረሪማ አለ። ሰዎችም ማሳቸው ላይ የሚያመርቱት ኮረሪማ አለ። እነኚህ ሁሉ እነኚህን ብናኝ አርካቢ ነፍሳት ይፈልጋሉ ማለት ነው። ስለዚህ ከሰብል ምርት፣ ቅመማ ቅመም፣ ፍራፍሬ፣ አትክልት ሁሉ በአቨሬጅ ስናጠቃልለው 25% ምን ያደርግልናል ማለት ነው? ምርታማነትን ይጨምራል። ስለዚህ ይሄንን በደንብ ህብረተሰቡ አርሶ አደሩ እንዲገነዘበው አርገናል። አርሶ አደሩን ብቻ አይደለም በወረዳ በዞን በክልል ያሉ ባለሙያዎችና አመራሮችንም ይሄ ጠቃሚ እና በጣም የተተዉ ግን በጣም ጠቃሚ ስለሆኑ ግንዛቤ እየፈጠርን እንገኛለን ማለት ነው። በባሊ ተራሮች ብሔራዊ ፓርክና በካፋ ጥቅጥቅ ደኖች ላይ ስለ አርካቢ ብናኝ ነፍሳት እየተሰራ ያለው የምርምር ስራን ወደ ማህበረሰቡ ለማስረጽ የተለያዩ ተግባራት እየተከናወኑ ይገኛል። ከዚህ በፊት እኔ የሚያውቀው እንግዲህ ንብ ማር ትሰጣለች እንጂ ለደን የምትሰጠው ነገር አስተዋጽኦ እንደሌለ ነው የሚያውቀው። ዛሬ ግን ንብ በማር አገልግሎት ውጪ ለደን ደኖች እንዲራቡ ራሱ ታደርጋለች። ምክንያቱም ከአንደኛው አበባ ቀስማ ሌላው ደግሞ ፖለን ታደርጋለች። በዚህ መሰረት ንብ ለደን ብዙ ጥቅም እየሰጠች መሆኑን ከማር ይልቅ ብዙ ጥቅም እየሰጠች መሆኑን አግኝቻለሁ። ሌላ ደግሞ እንስሳ ከዚህ በፊት እኔ የሚያውቀው ግርግዳ ነገር ጣሪያ ነገር ይበሳል እንጂ ለእንትን እንደ ነፍሳት የሚሰጠውን ጥቅም አላውቅ ነበር። አሁን ግን ዛሬ ከስልጠና እንደተረዳው እንስሳው ራሱ ደን እንዲኖር እንዲራባ እንዲበዛ እያደረገ መሆኑን ከስልጠና አግኝቻለሁ። ተመሳሳይ ብራብሮም እንደዚህ ከአንዱ ደግሞ አበባ ቀስሞ ወደ ሌላ ደግሞ ፖለን እያደረገ መሆኑን ከስልጠና ያገኘሁት ነገር ነው። ከዚህ በፊት ነፍሳቶች እንደሚጠቅሙን ብዙም አልተረዳንም ነበር። አሁን ደግሞ ከስልጠና በኋላ የተረዳነው ብዙ ነገሮች አሉ። ነፍሳቶች ብዙ ጥቅም ለኛ እንደሚሰጡና ብዙ ጥቅም እንደሚሰጡ ተረድተናል ከስልጠናው። ስለዚህ በዚህ ልክ ደግሞ ለወደፊቱ ነፍሳቶችን እንደምንከባከብ ተረድቻለሁ። ከዚህም በፊት ያው ንብ ማር ብቻ ነው የምንሰራው። አሁን ግን ዘር ማባዛት ስራ እየሰራ ነው። ትምህርት አሁን የወሰድነው ዘሩን ያባዛል። ፕላንቱን ማለት ዘር ያባዛል። ከዚህም በፊት ብራብሮ አሁን ዝም ብለው ተራ ነገር ነው የሚያውቀው ማለት ነው። ግን አሁን ትልቅ ስራ ይሰራል። ዘር ማባዛት ስራ እየሰራ ዝንብም እንደዛ እየሰራ ነው። አሁን ትምህርቱ በጣም ጥሩ ነው። በጣም ተረድቻለሁ ማለት ፈልግ። አርሶ አደር አካባቢ ላይ ያለነኛ ስለ ነፍሳት ምንም ጥቅም ያላቸው መስሎን አይታየንም። አሁንም ቢሆን የማይታያቸው አሉ። ነገር ግን እኔ በወሰድኩት ስልጠና ብዙ የተረዳሁት ነገር ነው ያለው። ምክንያቱም አሁን ዝንብ ጠቃሚ እንደሆነ፣ ንብ ጠቃሚ እንደሆነ፣ ብራብሮ ጠቃሚ እንደሆነ ማንም የተገነዘበ ሰው የለም። ደንና ጫካውን ዝም ብሎ የሚበቅሉ ነው መሰለኝ። ዝም ብሎ እየበቀሉ ዝም ብሎ ሞቱ መስሎኝ ነበረ። እነኚህ ነፍሳቶች መዝራታቸውን አላውቅም ነበር። አሁን ከዚህ ከትምህርቱ ሰምቼ ተገንዝቤያለሁ። በፊት እኔ ያው አገልግሎት ይሰጣሉ ወይ ጥቅም ላይ ይውላሉ ብለን የምናስበው ንብ ብቻ ነው። አሁን ዛሬ እንደተረዳሁት ጠዘንዛ፣ ብራብሮ ጥቅም ላይ የማራባትና የዘር ማባዛት ስራዎች እንዳሉ መሆኑን በጣም ተረድቻለሁ ማለት ነው። ይሄ ለሰብል ለማንኛውም ነገር ክብደት እንዲጨምር ዘር እንዲባዛ ማድረጋቸውን ሁሉ ስልጠና ወስጃለሁ ማለት ነው። እነዚህ ነፍሳቶች በህይወት የሉም ማለት ህይወት ቀጣይነቷን እንድታቋርጥ ያደርጋል የሚል እንትን ነው ያለኝ። እኔ ብናይ እንኳን በንጽጽር ብናይ እንኳን ማለት ነው አሁን ብዙ ጊዜ ንቦች የሚሰጡን ጣፋጭ ማርን ታስታውሳላችሁ። እሱን ለማዘጋጀት በሚሄዱበት ሰዓት በሚፈጠር የብናኝ የማስተላለፍ ስርዓት ነው ትልቁን እንትን የምናገኘው። አሁን ይህን በንጽጽር ብናየው ብዙ ጊዜ አርሶ አደሩ ወይም ደግሞ አብዛኛው ሰው ያለው ግምት በማር በኩል የምናገኘው
ነገር የተሻለ እንደሆነ በምርት ትልቅ እንደሆነ እናወራለን። ነገር ግን በዚህ ምንድነው በእርክበብናኝ በኩል የምናገኘው ግን ከዛ ከባር ከምናገኘው ኦልሞስት በ4.5 እና ከዛ በላይ ጥናቶች እንደሚያሳዩት እንደሚበልጥ ነው። ስለዚህ ይሄንን ተግባር ላይ ትኩረት አድርገን መስራታችን የዚህ የቀጣይ ህይወታችን የደን ጥበቃ ስርዓታችን የመሳሰሉት ነገሮች መጠናከር እንደሚገባቸው አመላካሽ ነገር ነው። በምርምር የተሰሩ ስራዎች የጋን ውስጥ መብራት ሆነው ሳይቀሩ ተጠቃሚው ማህበረሰብ ጋር ተደራሽ ሆነው ምርታማነትን ለማሳደግ የግንዛቤ ማስጨበጫ ስራዎች በመሰራት ላይ ናቸው። ነፍሳቶች ከዚህም በፊት ጉዳት ያመጣሉ ብለን ነበር የምናስበው። ስለዚህ አሁን በምንጫወትበትም ሰዓት ሌላ ደግሞ ነፍሳቶች ቤት ውስጥ በሚገቡበት ሰዓትም ቢሆን ነፍሳቶችን እንገላለን። ለምሳሌ ብራብሮ ልጅ ነን እያለን ብራብሮችን ሩጠን እንይዛለን፣ እንጫወታለን። በዛን ሰዓት ደግሞ ብራብሮችን እንገላለን ማለት ነው። አንድ ብራብሮ በሞተችበት ሰዓት ላይ ብዙ ጉዳት ያቺ ብራብሯ ብዙ ጥቅም ነበር ለኛ የሚሰጠው። ይህንን ሳናቅ እየገደልን ነበር። ካሁን በኋላ ግን ያ ብራብሮም ሆነ ነፍሳቶችን እንዳለ መንከባከብ እንዳለብን ተረድቻለሁ። በብራብሮ በንብ በቃ እነኚህ ነፍሳቶች እነዚህ ያሉት የሚቀስሙ እነዚህ ለካ ከዛ ከአበባ እየቀሰሙ ወደ ሌላ እየወሰዱ ወንድና ሴትን ዘር እያራቡ ነበር። እኛ ዝም ብለን ያው ለዛ ይዞ የሚሄዱት እየመሰለን ለራት ለነሱ ለጥቅም የሚወስዱ ይመስለኛል። ለኔ መጀመሪያው ከዚህ በፊት ማለት ነው። አሁን ይሄንን ማርባታቸውን እዚህ ነው መጥቼ የተገነዘብኩት። እነዚህ ነፍሳቶች ዘር በማራባት የተለያየ እስከ ምግብ ዋስትናን የምግብ ዋስትናን ማስከበር ድረስ የሚጠቅሙ እንደሆነ አሁን በተጨማሪ ከስልጠና የወሰድኩት ነገር አለ። ግን ያን እያደረግን አይደለም። ስለዚህ ይሄን የማናረገው የግንዛቤ ችግር ስላለብን ነው። አሁን በጭራሽ ዝንብ ይጠቅማል ብሎ የሚያስብ ሰው የለም። እኛ ደግሞ ዝንብ ጎጂ የሆነች ነገር እንደሆነች እንጂ የምናውቀው በተዘዋዋሪ የምትሰጠውን ጥቅም ነው። ፖሊኔተር በመኖሩ በአካባቢ ለምሳሌ ንብ ቢኖር ወይም የተለያዩ ቡናን ሊያራቡ የሚችሉ ነፍሳቶች ግን ካሉ ከ20 እስከ 30% ምርቱ እንደሚጨምር ጥናቶች ያሳያሉ። በኢትዮጵያ ደግሞ ሁኔታ ኬሚካል ቡና ውስጥ እንዲገባ አንፈልግም። የነኚህ ነፍሳቶች መኖር ስለ ምርት መጨመር ብቻ አይደለም፣ ሲስተሙ ስቴብል እንዲሆን ወይም ባላንስ እያደረገ እንዲሄድ ሌላ በሽታ እንዳይፈጠር ሌላ ፔስት እንዳይፈጠርም ትልቅ ምክንያቱም የነሱ መኖር ብዝሃ ህይወትን ይጨምራል ካልን ብዝሃ ህይወት አለ ማለት ብዙ የፔስትና የዲዚዝ ወይም በሽታ አምጪ ህዋሶች እንዳይፈጠሩ ቢኖሩ ራሱ በጣም በከፍተኛ እንዳይጨምሩ ድርሻ አለው ማለት ነው። ኢቭን ከበሽታ ጋር የተያያዘው ችግራችን እንዲቀረፍ ትልቅ አስተዋጽኦ ያደርጋል። ስለዚህ ኬሚካሎችን ደግሞ ግድ ሆኖ አስፈላጊ ሲሆን እነኚህ ፖሊኔተሮችን ወይም እነኚህ ጠቃሚ የሆኑ ነፍሳትን የማይጎዱ ስለመሆናቸው ሁኔታውን ማየት ያስፈልጋል። ቁጥጥር ደግሞ በኬሚካል ላይ ያለ አንዳንድ መረጨት የሌለባቸው በተለይ በአበባ ወቅት ላይ የሚደረጉ ርጭቶችን መቆጣጠርና ማስቆም ወይም በምን ሰዓት መርጨት እንዳለባቸው ማስገንዘብ ያስፈልጋል። የምርምር ስራው በተሰራበት አካባቢ የሚኖሩ የማህበረሰብ ክፍሎች ስለ አርካቢ ብናኝ ነፍሳት ጠቀሜታ ባገኙት ግንዛቤ በቀጣይ የነፍሳቶችን ህይወት በመታደግ ተጠቃሚነታቸው ላይ ትኩረት ያደርጋሉ። ደን ህይወታችን መሆኑን ህይወታችን ነው። እነኚህ ለህይወታችን የሚሰጡትን እያጠፋውኝ ለምሳሌ እነኚህ ህይወት ነው። እነኚህ ካልኖሩ እራሳችን አንኖርም። ለካ እነኚህ ደን ማለት ነው። እነኚህ ደን የሚያረቡ እነሱ ናቸው። እነሱ የሚያረቡትን ሳላቅ በመግደል ይሄንን የሚሰሩትን ይሄንን የሚዘሩትን ማጥፋቱ በጣም ስለተቆጨውኝ ከእንግዲህ ይሄንን በእነሱ ኃይል ነው ለካ የሰሩ ያሉ እንደኔ ያሉት እንደዚህ እያጠፉ እኔም እያጠፋ እነሱም እያጠፉ ከእንግዲህ እጀም እንደኔ ያሉ ለጓደኞቼ እንደኔ ያሉ ህብረተሰቦች እንደኔ ያሉ ለሴቶች እኔም አስተምራለሁ ራሴም ግንዛቤ አድርጌ ሰራለሁ ብዬ አስባለሁ። ደን ላይ ሲያስብ በራሱ ጊዜ የበቀለን ነው የሚመስለኝ ማለት ነው። ግን አሁን ስልጠና ብዙ እንደወሰድኩት በቃ ደን ጥበቃ ሲባል
ሀረግ እንዳይቆረጥ ወይ ሌላ ነገር እንዳይቆረጥ ነው የሚመስለኝ ማለት ነው። እንደዚህ ዘር የሚያስተላልፍ ነገሩን በራሱ ዘር በንብ አማካይነት በብራብሮ አማካይነት ዘር ተባስቶ በቅሎ ዘር መሆኑን አላውቅም። አርሶ አደር እንግዲህ ነፍሳትን የሚያጠፋቸው ነገሮች አንደኛው በጣም ትልቁ ችግር ኬሚካል እርጭት ነው። ሌላ ነገር እንኳን ባይኖርም ማለት ነው። ይሄን ኬሚካል በሚረጩበት ሰዓት እንደውም ቢቻል ኬሚካል መርጨት ቢቆም ነው የሚሻለው እንደኔ። ግን አሳሳቢ በጣም አማራጭ የሌለ ማሳው ሰፊ ሆኖ የሚያስቸግር ከሆነ እንደኔ ንቦች ወይም ነፍሳት ካረፉ በኋላ ቢቻል ማታ ከመቼም ያው ነፍሳት ከ12 ሰዓት በኋላ ብዙ እንቅስቃሴ ስለማያረጉ ከዛ ሰዓት በኋላ ኬሚካሉን ቢረጩ ትንሽ ረገብ ይልና የኬሚካሉ ኃይል ይቀንሳል የሚል እምነት ነው ያለኝ። ባይቻል ማረም ነው ወይም መመንጠር ነው፣ ስሩን መመንጠር ነው፣ ማረም ነው። ካልተቻለ አሁን ያልኩትን አማራጭ ቢጠቀሙ ነው የሚሻለው የሚል እምነት ነው ያለኝ። ኬሚካል ወይም የመድኃኒት ፔስትን ወይም በሽታን ለመከላከል የሚደረግ ርብርብ የመጨረሻ አማራጭ መሆን እንዳለበት ማስገንዘብ እንፈልጋለን። ትራዲሽናል የሆኑ የተለያዩ የበሽታ መከላከል ወይም የፔስት መከላከል ዘዴዎችን አርሶ አደሩ እንዲጠቀም እንዲሁም ደግሞ ጥሩ የሆነ የአግሪካልቸር ስርዓት እንዲኖረን በሰዓቱ ማረስ፣ በሰዓቱ መኮትኮት፣ በሰዓቱ አረምን ማንሳት፣ በጥራት ማምረት ራሱ በሽታንና እነኚህ ፔስት የምንላቸውን መከላከል ስለሚያስችል እሱን በማድረግ የኬሚካል ርጭታችንን መቀነስ፣ ፔስቲሳይድ ስንጠቀም ችግሩን ብቻ ከመቅረፍ ባለፈ ሲስተም ላይ መናጋትን ስለሚፈጥር እነኚህ ነፍሳቶች መጠበቃቸው እንደዚህ የመሰለ ኢኮሲስተም እንዲኖረን በጣም ትልቅ ድርሻ ስላለው እነሱን ማጣት ደግሞ ይሄንን ተፈጥሮ እስከ ማሳጣት ድረስና ሁኔታ ለሰው ልጅ ምቹ እስካለመሆን ስለሚያደርግ እነሱን ብንጠብቅ መልካም ነው። ደን እኛ ህይወት ነው። ደን ካልኖረ እኛ መኖር አንችልም ነበር። ደን ያው እኛ ካርቦን ዳይኦክሳይድ እኛ ከኛ ይወጣል፣ ኦክሲጅን ከሱ እንቀበላለን። ይሄ ደን መኖሩ ይጣፋንታው እኛ በጥሩ ሁኔታ መጠበቅ አለብን። ይሄ ነፍሳት የሚኖረውም ይሄ ደን ሲኖር ነው። እነኚህ ብራብሮች አሁን ነው ትምህርቱን ሰምቼ የሰማሁት። 1 3 4 ነው አንድ ላይ ቀስሞ ለመሄድ ሲቀመጡ ማለት ነው። እነሱን አንዷን ሳይሆን 3 4ቷንም እየረገጥኩ እየገደልኩ ነበር። ያ የነሱ ዱቄት ለበሽታ ሊሆናል እያልኩኝ እንዶ ለጨዋታም ሆነ ድሮም ስጫወትም አሁን በትልቅነቴ ምን ያደርጋሉ እያልኩኝ ምን ይጠቅማሉ እያልኩኝ እየረገጥኩ ነበር። ንቦች ደግሞ አሁን ከቀፋው ስናወርድ ማለት ነው ይባላሉ። ደግሞ ስናወጣም ስንመጣም ሲበሉ በጣም እየተናደርኩት ፊሊትምን እየረጨው ነበር። ለምንድነው እነሱን እየጎዳው እየገደልኩ ነበር። ያ ፊሊቱ መዳን ሲረጭ መጥፎ ነው፣ እነሱን ይገላል። ያ የነሱ ኬሚካል ነው። ደግሞ ቡና ባጠገቡ ያለው ቡና አረም መመንጠር ነበረብኝ፣ መኮትኮት ነበረብኝ፣ ማረም ነበረብኝ። እሱን ሳላቅ ቶሎ ብዬ ስራውን ጨርሳለሁ እያልኩኝ ያው በጸረ ኬሚካል እየረጨውኝ ለካ እነሱ ይዛ እየሄዱ እሱን እየበሉ እየቀሰሙ እየሞቱብኝ ነው ለካ። ይሄንን ሁሉ ሰምቼ በጣም ስለተቆጨው ከእንግዲህ አሁን ስለተማርኩት በዚህ በተማርኩት መሰረት አሁን ደህና አድርጌ ንቦችን የሚይዛለሁኝ። ያው እጻቱን እነሱን ደህና አድርጌ አንከባከባለሁ ብዬ አስባለሁ። አርካቢ ብናይ ነፍሳት የተሻለ ደን እንዲኖረን የሚያረጉት እነሱ ናቸው ማለት ነው። ምክንያቱም ልክ የሰው ልጅ እንደሚዋለድ እነሱም እጽዋትም ለመዋለድ አንዱ አበባ ብናኝ ወደ ሌላው አበባ ብናኝ መሄድ አለበት። ያን አበባ ብናኝ የሚወስዱት ደግሞ በአብዛኛው እነኚህ ብናኝ አርካቢ ነፍሳት የምንላቸው ወይም በእንግሊዘኛው ኢንሴክት ፖሊኔተርስ የምንላቸው ናቸው ማለት ነው። ስለዚህ የተሻለ ፎረስት እንዲኖረን የተሻለ ደን ሲኖረን ደግሞ ምንድነው የተሻለ ውሃ ይኖረናል። አፈሩም የተሻለ ይጠበቃል። የተሻለ አፈር ሲኖረን የተሻለ ውሃ ሲኖረን ደግሞ ግብርና ምርታችንም ይጠበቃል። የአየር ንብረት ለውጥ የምንለውም የተሻለ ደን ሲኖረን እሱ ሊቆጣጠርልን ይችላል ማለት ነው ደኑ። ስለዚህ ደን እንዲኖር በጣም ከፍተኛ አስተዋጽኦ ያደርጋሉ ማለት ነው።
በምድር ላይ ያሉ ፍጥረታት ሁሉ ያለ ምክንያት አልተፈጠሩም። በምርምር ሲደገፉ ደግሞ አንዱ ለአንዱ የመኖር ዋስትና መሆኑን የምርምር ስራዎቹ በተጨባጭ አስረጂ ናቸው። ነፍሳቶች እንግዲህ ምርትና ምርታማትን ያሳድጋሉ። ምሳሌ አሁን አካባቢ ላይ አበባ ተክለን ቁልቋል ተክለን ንቦች ወደኛ እንዲጠጉ የማድረግ ስራ ከዚህ በኋላ መስራት አለብኝ። ሌላ ደግሞ እነዚህ ንቦች የሚጎዱት ነገር አንዱ መድኃኒት ነው። እሱን ደግሞ በአግባቡ መጠቀም ያቺ ንብቷ ራሱ ቀስማ እንዳትሞት ነፍሳቱ እንዳይሞት በተቻለው መጠን እንትኑ መድኃኒት ኬሚካል መጠቀም መሆን አለበት። ነፍሳቶች እንግዲህ ለምርትና ምርታማነት ላይ ብዙ ጥቅም እንዳላቸው እኔ ራሴ ከስልጠናው ተረድቻለሁ። ከዚህም በፊት በነፍሳቶች ላይ ጉዳት እያደረስኩ ነበር። ሌሎችም ጉዳት እያደረሱ እያየው እየተውኩ ነበር። አሁን ግን ብራብሮች ነፍሳቶች ብዙ ጥቅም ስላላቸው ጥቅማቸውን ስለተረዳው እኔ ተረድቻለሁ። ደግሞ ለሌሎችም ነፍሳቶችን እንዲከባከቡና እነሱ ነፍሳቶች ማይኖሩ ከሆነ እኛ ደግሞ ነፍሳቶች ማይኖሩ ከሆነ እኛ መኖር እንደማንችል የሰው ልጆች ነፍሳቶች ማይኖሩ ከሆነ ከ4 ዓመት በላይ መኖር እንደማይችሉ ስለተረዳው ለሌሎች ደግሞ አስተምራለሁ። የተረዳሁትን ያህል ደግሞ ሌሎች እንዲረዱ አደርጋለሁ። ነፍሳት ብዙ ግንዛቤም የለንም። ይጠቅማሉ የሚሰጡትን ጥቅም እያወቅን እነሱን የሚጎዱ ነገሮችን እያወቅን አይደለም። ለምሳሌ ከንብ የምናገኘው ነገር በጣም ከባድ ጥቅም ነው። ግን ንቦችን የመንከባከብ ላይ ያለን አስተሳሰብ በጣም ዝቅተኛ ነው። ንብ በራሷ ጊዜ የትም ገብታ ጤራ ምን ብላ የምታዘጋጀውን እንጠቀማለን እንጂ እኛ ለንቦች ምቹ ሁኔታ እየፈጠርን አይደለም። ይሄ ምንድነው? የግንዛቤ ችግር ስላለብን ነው። ብናኝ አርካቢ ነፍሳት ምንድነው? ትንንሽ ይመስላሉ ስናያቸው፣ ግን ስራቸው በጣም ትልልቅ ነው ማለት ነው። ይሄንን ህብረተሰቡ አውቆ እኛ የተወሰነ አካባቢ ነው ግንዛቤ ፈጠር ነው። ያው የአቅም የጊዜ ችግር ይኖራል ሁሉም ቦታ። ግን በምን ደረጃ እንዲያድግ ነው የምንፈልገው? በሀገር ደረጃ ሁሉም አካባቢ ይሄን ተገንዝቦ እንዲጠብቅ ህብረተሰቡ እነኚህ ከየሰብል ምርት ቁርኝነቱ ከፍተኛ ስለሆነ ብዝሃ ህይወትንም ስብጥሩን ለማሳደግ አካባቢ ጤናኛ አካባቢ እንዲኖረን ደን እንዲኖረን ከፍተኛ አስተዋጽኦ ስለሚያደርጉ እነኚህን ትኩረት ሰጠን እንጠብቅ የሚል ነው የመጨረሻ መልእክቴ ማለት ነው።